ቅዳሜ ከሰዓት ቀጥሏል። ባለትዳሮቹ ሰዓት ላይ ደርሰናል። እንግዲህ የዛሬዎቹ ጥንዶች 20 ዓመት በአብሮነት ዘልቀዋል። ከሐረር ባቢሌ አዲስ አበባ ላይ ጸንቷል። እንግዲህ ትዳሩ የ5 ልጆች እናትና አባት ናቸው። ደጀን ተሊላና ሰላማዊት ስለሽ። አልተሳሳትኩም? እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ቲክቶክ ላይ በጣም አያቸዋለሁ። ከባድ ያርሰናል ቤተሰብ ደጋፊ አለ። ቤተሰብ ማን ነው ጀማሪው ግን? ማለት እኔ ሳያችሁ ሁለታችሁ ነው የምትደግፉትና ማን ነው ጀማሪው? እኔ ኳስ መደገፍ የጀመርኩት እሷን ጭራሽ በፍጹም ሳላውቃት ገና ምንም ልጅ ሆነ። አዎ ልጅ ያለው ነው የጀመርኩት። የዛኔ ክለብ የሚባል ነገር ብዙም አይታወቅም። አውሮፓ 99 ረጅም ዓመት ነው ተከትዬ አርሰናል ገባው። ከዛ ጊዜ ጀምሮ እስካሁን 99 ጀምሮ ከዚህ በፊት 2 ዋንጫ አይቻለሁ። አሁን የቅርብ የናት 3ኛው ከ22 ዓመት በፊት የነበረው ዋንጫ አይቻለሁ። ሁለቱንም 2001ን ዋንጫ አይቻለሁ። 2003 4ቱንም አይቻለሁ። አንጋፋ። ስለዚህ ነው እንደ ሌሎቹ በእንባ ወጥቼ ቲክቶክ ላይ ምናምን ያልሰራሁት። ስሜቱን ያስታውሰኛል። የነበረው ደስታ ተመልሶ መጣ። ሰላማዊት ደግሞ ያንቺ የገረመኝ በጣም ትደግፊያለሽ ከባለቤትሽ ጋርና ያንቺ ባለቤትሽን ስሜት ለመጠበቅ እሱን ለማስደሰት ወይስ አንቺ ከመጀመሪያም የኳስ ፍቅር ኖሮሽ ነው? አይ ድሮ የለኝም በፍጹም። እንደውም ኳስ ጠላ ነበር። ግን ያው ልክ ስንተዋወቅ የምንቀጣጠረውም የሚያዝናናንም ነገር እሱ ነው። ሌላ እንትን የለው። የሚቀጥርሽ ኳስ የሚታይበት ቦታ ነው? አዎ በቃ ሌላ ቦታ ስሜት ስለሌለው ኳስ የሚታይበት ቦታ ነው ብዙ ጊዜ የምንገናኘው። ስለዚህ ያው 90 ደቂቃውን ቁጭ ብያ ያለ ማለት ነው ለሱ ስል ከዛ ያው ተጫዋቹን እየለመድኩ ስመጣ ጫዋቱን ምናምን ሲገባኝ እንደውም በቃ ኳስ የለም እንዴ ማለት ጀመርኩኝ ማለት ነው። ከዛ ተጠበቅ። ከዛ ጭራሽ በቃ አሁን ጠብቂ ሌሊት አይደል ቀን አይደል ምናምን ታያለሽ በደንብ እንዴ በደንብ። የእናንተ ታሪክ እንግዲህ ወደ ትውውቃችሁ ስንሄድ ሁለታችሁም የሐረር ልጆች ናችሁ። ትውውቃችሁም ከዚያው ይመስለኛልና እስኪ ወደ ኋላ ልመልሳችሁ ትንሽ። ትውልዳችን ሐረር አካባቢ ባቢሌ የምትባል ከተማ ነው፣ ወረዳ ነች። እዛ ነው የተወለድነው። ግን እድገታችን ያው ማለት እኔ 5ኛ ክፍል ሆኜ ነው የወጣሁት፣ እሱ 8 አካባቢ ሆኖ ነው የወጣው እና ለእረፍት ያው ቤተሰብ እዛ ስለሆነ እንሄዳለን እዛ ማለት ነው። እና ካምፓስ ነበርኩኝ የ2ኛ ዓመት ተማሪ እያለሁ ለእረፍት ሄጄ እሱም ለበዓል መጥቶ ነው አጋጣሚ የተገናኘን። ቪዲዮ ቤት አላቸው። ፊልምን በጣም ይወዳል እንደ ፊልም ምናምን በጣም እና ያው እንትኑን ለማለት ከፍቶ ነበር እዛ ያከራዩ ነበርና ፕሪዝን ብሬክ ምናምን በደንብ የሚታይበት ጊዜ ነበር። 90ዎቹ መጨረሻ አካባቢ እና ያው ካሴት ወስጄ ሳልመልስ ጠፋውኝና አምጭልኝ ተብዬ ያጎቱ ልጅ ነበር እዛ የሚሰራ እና ስለመልስ ሄጄ ቆሜ ነው እሱ ከኋላ የገባው ማለት ነው እየመለስኩ። ከዛ የማንነች ልጅ ምናምን ብሎ ጠየቀ። ያ ብዙ አያውቀኝም ያው ቤተሰቦቼ ነው እና እናቴ ደግሞ አስተማሪ ነች፣ ወርቂያጥፉ ትባላለች፣ አስተምረዋለች። አረ ቤተሰብ ናችሁ? አዎ ከቤተሰቧ ጋር። እሺ። እና ያው የማንነች ልጅ ምናምን ሲል ያው ነገሩት፣ በዛው እንተዋወቅ ምናምን ሲል አይ ምናምን ነገር አልኩ። ያው ማለት እዛ ከተማዋም ጠባብ ስለሆነች ምናምን አይ አይሆንም ምናምን ኮስተራሽ። ከዚህ በኋላ ያለውን ነገር ቢቀጥልልኝ እንደጁ ደስ ይላል። ሲቀጥል አዎ ከጀርባውን አየሁት። እንዴ ጀርባውን አይቶ ሚስት የሚያደርግ ሰው ልጅ ወለቴ ነው። ጀርባውን ገና ሳይ በቃ ውስጤ ነገረኝ። በቃ እቺ ሚስቴ ነች አልኩ። ይገርማል። ሬዲ ነበርኩ። ስራ ነበረኝ፣ ትንሽ የራሴ ቤት ነበረች እና ሬዲ ነኝ በቃ ለማግባት። ፍቅር ፍለጋ ላይ ነበርኩ። ጀርባውን አይቻት በቃ ሰውነቴ እንዲህ ስንጥቅ ነው ያለው። የሆነ ነገር ተሰማኝ። ይገርማል። ወለቴ ነው ቆም ስታው ሁሌ የምናወራለን። ተገናኘን ጠየቅኩ። የማን ልጅ ናት? ገሌ አይደንቀኝ በቃ እንደዚህ አይነት ልጅ ያሳድጋሉ። ምክንያቱም ቤተሰቦቿ እናት መምህር፣ አባት አስተዳዳሪ፣ ከተማ አስተዳዳሪ አልኩ በቃ። በኋላ እሷም ትንሽ ገገመች። እኔም በቃ ዓላማ ስለነበረኝ ምንም ወደ ኋላ አላልኩ። እሺ ምናምን ደግሞ የለም ነው የሐረር ሰው እንደዛ ነው። ሁሉም አብዛኛው ስሜትን ፍለግ የምናገር በቃ ጥያቄ ጠይቁ ታገቢኛለሽ ወይ እኮ ነው ጨዋታው እንጂ ገርልፍሬንድ ሁኚ ምናምን እኮ የለም። በቃ ይኸው ትናገራለች። በቃ እኔ ላገባሽ እንፈልገው እንጋባ ነው በቃ። ያው እሷም አላሳፈረችም፣ ትንሽ እንገራገረች። ያው መሀል ላይ ትንሽ ዋጋ መክፈል አሳጥሬው ነው። ረጅም ማአት ነገር አለ እንዴ ማአት ነገር አለ። 1 ወር ከዛ በላይ ለፍቻለሁ። እኔ አልለቅም አልኩ።
በኋላ ሐረር ተጀመረ፣ አዲስ አበባ አለቀ። ወደ ትዳር ከመምጣት በፊት ያሉ የፍቅር ግንኙነት አብሮ ሻይ መጠጣት ምናምኑን አብዛኛውን ወደ ኳስ ቢያደርግብሽም ያው እንግዲህ ለጋብቻ በቅታችኋል ማለት ነው። ደስ ይላልና በጣም የገረመኝ የሰርጋችሁን ቀን አስቀይራችኋል በአርሰናል ጨዋታ ምክንያት። እሱን ታሪክ እስኪ ማን ነው በደንብ የሚነግረኝ? እኔ ልንገርሽ፣ ሰርጋችን እሑድ ነው፣ ሚያዝያ 18 እሑድ ነው። ፊቸር ፓርክ ነበር ፕሮግራም የያዝነው። ተዋወቃችሁ ወደ ጋብቻ ሄዳችሁት ልክ አንድ ዓመት እንደሆነ ያው ቤተሰብ ምናምን ሲያቅ ካምፓስ የሚሄደውንም በቃ አስቀረኝ ማለት ነው። እዛም የማይመች ነገር ስለነበር ብዙ ነገር የተከፈለ ትምህርቷ እንድታቋረጥ አደረጋት። አይ እዛ ባህር ዳር ነበር የምትማረው። ከዙ አስቀርቼ ዩኒቲ ዩኒቨርሲቲ አስገባ። በቃ ቶሎ ሁሉ ነገር ሊችል ይመስል ይጃስል እንዴት አድርገ ወይ ፍንፍና ረኩና ትምህርቱን እዚህ ያስቀጠልኩ። አይ ነው። በዚህ አጋጣሚ እንደው ላቋርጥህ ደጅ፣ በጣም ይቅርታ። ሰላማዊት ለሚስ ኢትዮጵያ ለሚስ ኢትዮጵያ ተወዳድረሽ ነበርና የሞዴሊንግ ሙያ ላይም ነበርሽ? አዎ፣ ግቢም አንድ ሁለቴ ሚስ ሎና ሚስ ቤዳ። አረ ምንም ያመልክ እኮ አለ አሁን አለ። ለዛ ነው አየሽ፣ እሱም ሁሉንም ነገር ያጠዳድፈው ገብቶኛል። የሰርጋችሁን ያው 99 ያው ነው ያመጣች። ወደ ሰርጉን ይደውል። ሰርጉ ሚያዝያ 18 ነበረ። አይረሳኝም። ይሄ ታሪክ ነው። እና ኳሱ ሚያዝያ 17 ነው። ከባድ ኳስም አይደለም የሚገርምሽ። እና ቢዚዎች ሲነገራቸው አንገኝም አሉ። እኔም ኳሱን ማየት አለብኝ። ስለዚህ ኳሱ ፖስትፖን ተደረገ። 17 የነበረው ወደ 18 ሆነ። ሰርጌ 18 ነው። አዳራሽ ተከፍሏል። ስለዚህ ምን ማድረግ አለብን? ካርድ ታትሟል። በቃ በአርሰናል ኳስ ቀል የለም። ሚዜውም እኔም እንደዛው ነኝ። ስለዚህ ምን አድርገን ካርዱን ሰረዝ ወደ 17 ቀኑን እንቀይር ስንመጣ አዳራሹ ተይዟል። በዛ ቀን በቃ መስክ ላይ ወደደናል። መስክ ላይ ክፍት ነበር። አሁን ደግሞ መስኩ እንደውም አሪፍ ሆኗል። እሺ፣ መስኩ ላይ ቆንጆ ሰርግ ቦታ ሆኗል። እኛ ነው የጀመርነው ይዛኔ። በቃ መስኩ ላይ ይውልን ተሰረዘ፣ ተቀየረ ወደ መስኩ ሰርጉ። ቤተሰብ ምንም አላለም እንግዲህ። አይ እንደውም ማለት አብዛኛውን የሱ ፋሚሊዎች ነጋዴዎች ናቸው፣ የመርካቶ ምናምን እና ቀዳሚ መሆኑ ያው የስራ ቀን ነው ምናምን እና ያው እኔ ሆኜባቸው እንጂ እኔ ፋዘሬ ሁሉም መጀመሪያ ታላቅ ነው። በጣም ይማራል። ቤተሰብ በጣም ትይል ነበር። በጣም የተከበረባት ነበር እና እሱም ብለው ነው የመጡት። ያው የኔ ደስታ ለመካፈል አደረግን። ሰርጉ እንደዚህ አድርገን ቀየርን። በነጋታው ታዲያ ሙዚየም ሙሽራ ምንም አብሮ ነው የሚያሳልፈው አይደል? ሁሉንም ዛውጥተን ወደ ኳሳችን ነው። ከባድ ኳስ እኮ አይደለም። ሰላምንም ያው እንግዲህ ገና በጊዜ ነው ያስገባሃትና እሷም አንድ ላይ ያው ቤተሰቡ ሙሉ ያርሰናል ደጋፊ ነውና እንደ ሚስት ያንቺ ባል በዚህ ልክ ያርሰናል የኳስ ወዳጅ መሆኑ ትዳርሽ ላይ የሰጠኝ ነገር አለ ብለሽ ነው የምታስቢው ወይስ ያጣሁት ነገር አለ ብለሽ ነው የምታስቢው? አይ አረ በጣም የሰጠኝ ነገር ለምን ማለት ብዙ ሌላ እንትን የለበትም። አሁን ለምሳሌ ውጪ አምሽቶ የመምጣት ምናምን በቃ ከስራ ወደ ቤቱ ነው። ኳስ ካለ ደግሞ ሊያዝናናው የሚችለው ኳስ ነው እና በጣም ፍሪ ሰው ነው። በዛ ላይ እኔ አሁን ውጪ የመዝናናት ምናምን እንትን አለኝ፣ የመዞር ምናምን ስሜት አለኝ እና ምንም ነገር ተቃውሞኝ አያውቅም። እንደፈለኩ ነው የምሆነው እና እሱም አሁን ስሜቱን ኢቭን እኔ ቤት ባልኖርም በጣም ነው የምጠብቅለት። ሚስቶች ከባሎች ጋር በኳስ ምክንያት ሲጣሉ ሲጋጩ ነው ያለን። ከኔና ከኳስ መረጥ ሲያመሹ እሷ ማኩረፍ ምናምን ገባሽ? የተለያየ ስሜት ውስጥ ነው ያሉት። እዚህ ላይ ምን ታያለሽ አንቺ? አይ ያው ግድ ነው ማለት ባልና ሚስት ስትሆኚ ስሜትሽን መጠባበቅ አለብሽ፣ ግዴታ ነው። አሁን እሱ እንዳልኩሽ እኔ አሁን ኳስ አልወድም ነበር፣ ግድ ግን ወደ እሱ መምጣት ስላለብኝ የእሱን ስሜት መጠበቅ ስላለብኝ አብሬው ስውል ኳስን እየለመድኩት መጣሁ። አሁን በቃ ቀድሜ እንትን የምለው እኔ ነኝ። እሱም ደግሞ የኔን ስሜት እንደዛው ነው የሚጠብቀው። አሁን መውጣት ስፈልግ ከጓደኞቼ ጋር መዝናናት ስፈልግ ምናምን ተቃውሞ የለውም። ኢቭን ባመሽ ራሱ ሰዓት አለችን ገደብ፣ ከዛች ካለፍኩኝ ምን ሆነሽ ነው መምጣት አቅቶሽ ነው ወይስ መጥቼ ልውሰድሽ ምናምን እና ተጠባብቀን እና በጣም ግልጽነት አለ ምናምን። ስለዚህ ድብብቆሽ ነገር ስለሌለ ሪል ላይፋችን ነው የምንኖረው። ይሄ እንደዚህ ምናምን የተደበቀ ነገር የለም፣ ሁሉ ነገር አላለው። እንግዲህ ከተዋወቃችሁ ከአንድ ዓመት በኋላ ወዲያው ሰርግ አረጋችሁ፣ ወዲያው ወደ ትዳር ገባችሁ። ከዛ ልጆች መጡ አይደለ? 5 ልጆች። ልጆች ሲመጡ የአብሮነታችሁን ጊዜያችሁን አልተሻሟችሁም? የልጆች አስተዳደግ ላይስ ምንም አልተሻማንም። ምንም እንዳውም እንዳልኩሽ በጣም የፍሪደም ሰው ነው እሱ።
እኔም ደግሞ ያው መስመር አለኝ መጀመሪያም ስንተዋወቅ ያን ነገር ስላለ ይሄ ሴት ነሽ ስለወለድሽ ምናምን የሚለው ነገር የለም። እንዳውም እሱ ነው በጣም እንደወጣ የሚገፋፋኝ ቤት ሲውል ምናምን እንዴ ምን ሆነሽ ነው ምናምን ውጪ ምናምን የሚለኝ ማለት ነው። እና ምንም የከበደን ነገርም የለም። ኢቭን ያ መጀመሪያ ልጄን ስወልድ ሰርጋችን ልክ ተዋወቀን በአንድ አመቱ ነው ቀለበት ያደረግን። ሰርጋችን ግን ከ3 አመት በኋላ ነው የተሰረገው ማለት ነው። የሰርጉ ጊዜ ልክ እንደተመረኩኝ ነው እሷን የወለድኩት። ስለዚህ ቀጥታ እንዳውም እንትን ፔፐር ምናምን አልጨረስኩም ነበር ስወልድ እሷን። አራስ ቤት በ5 ቀኔ ነው ተነስቼ ፔፐሬን የጨረስኩት። ከዛ በኋላ ስራ አለ ምናምንና በጣም ሰፖርቲቭ ነው ለልጆቹ ደግሞ በጣም አሁን ልጆቹ መተው ብትጠይቂያቸው አባት ሳይሆን በቃ እንደ ጓደኛ ነው ሁሉ ነገር ማለት ነው። በስሜ ደጁ ነው ደጁ ነው እንደ ጓደኛ ነው ደጁ ምንም ደጁ ነው የሚለው። ስንት አመታቸው ነው? ትልቋ ብቻ እንደኔ ነች ብዙም እንትን የላትም ስሜት የላትም። እሷ 16 ነች፣ ቀጥሎ 14 ነው፣ ከዛ 9 ከዛ 6 ከዛ 4 ሁሉም አርሰናል። እኔ በጣም ያሳቀኝ ሌላ ደጋፊ ሊሆኑ ከባድ ነው እንዴ! ግን ተጨናችኋቸው ከሆነስ አይደል? ወይ ጉድ! እኔ በጣም እንደማይሳቀኝ ቬሎ ለብሰሽ ነበር ባለፈው ማክሰኞ አይደል? አርሰናል ዋንጫ ማለፉን ያረጋገጠ ቀን ቬሎሽን አውጥተሽ ለብሰሽ ነበር። ምንድነው? ምን ድጋሚ ፎቶ ልትነሳ? ያው ብዙ ጊዜ ሚዜ ናችሁ፣ ያው ደርሳችሁ ወደ ኋላ ናችሁ ምናምን ስለሚለው ሙሽርነታችንን ለማሳየት ግድና የሚገርምሽ የዛለታ በቃ በጣም አይለኛ የሆነ ሰርግ ያለ ነው የሚመስለው ቤታችን። እንዳውም ብዙ ቪዲዮ አልተለቀቀም። የሰርግሽ ቬሎ ነው እሱ? አዎ እንደዛ ነው። እና በጣም በቃ ቀውጢ ነበር ቤት። ልጆቹ ራሱ በቃ ልክ የኔን ሲያዩ እነሱም ለብሰው መጡ እና አጀባ ጀመሩ ማለት ነው። ሙሉ እንትኑ ነበረ በቃ። ባለፈው ሄኖክ ድንቁ መጥቶ ነበር ባለፈው ሳምንትና ካገባችሁ የአርሰናል ደጋፊ ባላጉ፣ ምክንያቱም ታማኝነቱ በዚህ ታረጋግጣላችሁ። እውነት ነው እንደዛ ሲል ነበርና አይ ደስ ይላል። እኔ ብዙ ጊዜ በባለትዳሮች ሰዓት ላይ የሚመጡ ጥንዶች የምናወራቸው ያው ቤት ውስጥ ስላለ ትዳር ሚስጥር ነው አይደለ? ከጀርባችሁ ስላለ ሚስጥር፣ ትዳራችሁን ያቆያችሁበትን ሚስጥር። ትዳርን ለሚፈሩ ሰዎች ምን ትመክራላችሁ? አንዳንድ ሰዎች አሉ ትዳርን በቃ የሚፈሩ ይሄ ለልጆች ተብሎ የግዴታ የሚኖርበት እንጂ የሁለቱ የጋራ ስሜት ደስታ የሌለበት አድርገው የሚያስቡ ሰዎች አሉ። በየቤቱ ስንት ጉድ አለ የሚሉ ሰዎች አሉ። ለእንደዚህ አይነት ሰዎች ምን አይነት ምክር አላችሁ? ምን መሰለሽ፣ ትዳር ግዴታ አንድ አይነት ሀሳብና ፍላጎት ያላቸው ሰዎች ማለት አይደለም። ትዳር በጣም የተራራቁ ሰዎችን የሚያቀራርብ እየተቻቻሉ ነገሮችን ገብቶች እያቀራርቡ አንድ ወደ መምጣት ነው ትልቁ ስኬት ትዳር እንጂ ግዴታ አንድ አይነት መሆን የለብሽም። እሷም እየቻለች እኔም እየቻልኩ በጣም የተራራቅነን አይተሻል። ኳስ ጭራሽ ምንም ሞዴል እና ኳስ በጣም የማይገናኙ ነገሮች እንደሱን አቀራርበን ነው እዚህ ጋር የመጣ ነው። ገብቶሻል። በተለይ ደግሞ ትልቅ አንድ ፕሪንሲፕል አለኝ ትዳር ውስጥ ሃፒ ዋይፍ ሃፒ ላይፍ የሚባል ነገር አለ። በቃ ደስተኛ ከሆነች እሷ ምንም ነገር ባደርግ እንደ ቲክቶክ ላይ እንደዛ ስዘል እሷ ደስተኛ ነች። እሷ ደስተኛ ከሆነች እኔም ደስተኛ ነኝ። ደስተኛ አባት፣ ደስተኛ ልጆች ይኖራሉ፣ ደስተኛ ትዳር ይኖራል። ገብቶሻል። ስለዚህ ትዳር የእሷን ደስታ መጠበቅ በቃ ዋናው አልኩሽ እኮ። የእሷን ደስታ ከጠበቅሽ አለቀ፣ ጌም ኦቨር፣ አሸንፈሻል። በምንም ነገር ምንም ብታደርጊ ድጋፍ ትሰጣለች ለአንቺ። ዋናው ሚስጥር ይሄ ነው። ጨምሪበት። ያው እንትን ነው ትዳር ውስጥ ግጭት አይኖርም፣ ልዩነት አይኖርም የሀሳብ ምናምን ማለት አይደለም፣ ግን አለማሳደር ነው። አሁን እኛ በጣም በተለይ የመጀመሪያዎቹን 3 አመታት በጣም እንጣላለን፣ በጣም እንጨቃጨቃለን። እኔ በጣም ዝምተኛ ነኝ፣ እሱ በጣም ያወራል እና አንግባባም ነበርና በቃ ዝም በል ምናምን ሁሉ ል ነበር። ግን አብረሽ እየኖርሽ በሄድሽ ቁጥር ያው የሚፈቱትን ነገሮች እየፈታሽ ቁጭ ብለሽ እያወራሽ ምናምን ብዙ ነገር እንትን ይላል። ፐርፌክት አይደለም፣ ግን ያው ሁለት ሰው ስለሆንሽ ብዙ ልዩነቶች ሊኖሩ ይችላሉ። ግን ትዳርሽን አለማቆም ግድ በቃ የሚያስማማሽን ነገር እንትን እያልሽ ጥሎችንም እዛው ጋር እየፈታሽ ቁጣም ከሆነ እየተቆጣሽ። አሁን ኢቭን ቪዲዮ እየሰራን የምቆጣበት ጊዜ አለ ማለት በጣም ሲጮህ ምናምን ረቀስ በል ያባረሩናል ምናምን ይላል እና ያው ማለት እንትን የሚሉሽን ነገር እየፈታሽ እዛው ድብቅ ነገር የለንም። ሁሉ ነገራችን ግልጽ ነው። መነጋገር ያለብንም ፊት ለፊት ነው። የተደባበቀ ነገር ምናምን የለም። ልጆች አስተዳደግ ላይ ምን ትላላችሁ? አሁን ልጆች ማሳደግ ራሱን የቻለ ትልቅ ጥበብ ይጠይቃል። እናቶቻችን እንግዲህ ሳይማሩ እንላለን እንጂ ብዙ የሚያውቁት ነገር አለ።
ሳይማሩ አስተማሩን፣ ሳያውቁ እኛን አሳውቁ። በጥበብ ብዙ ነገር ኢቨን ልጆች ቤት ውስጥ እንኳን ሲታመሙ ልጆችን ለማከም የሚያደርጉት ሕክምና እኔ በጣም ነው የሚገርመኝ። እና አሁን ደግሞ ሌላ ትውልድ ነው፣ ሌላ ዘመናዊ ባልና ሚስት፣ ዘመናዊ የልጆች አስተዳደግና አለና ልጆች የሚፈልጉትን ነገር ከተደረገላቸው በቃ ልጆች እንዳሳደገን አድርገን የማሰብ ነገር አለ። በራሳችን ስራ ቢዚ የመሆን ነገር አለና ልጆች አስተዳደግ ላይ ትንሽ ብናወራ ደስ ይለኛል። ያው እኔ ትንሽ ያዝ አደርጋለሁ፣ እሱ ደግሞ ትንሽ ለቀቅ ያደርጋቸዋል። እንደ አባትም አይፈሩትም ምናምን። እኔን ግን በጣም ነው የሚፈሩት። በጣም ማለት እኔ በጣም በዲሲፕሊን ያደግኩት በጣም እና ያንን ነገር ማስቀጠል ስለምፈልግ እንደዚህ ምናምን በቃ ወለም ዘለም የለም። ሲሪየስ ማለት ነገሮች ነው የሚፈልጉት ይደረግላቸዋል ማለት ይደረግላቸዋል ማለት የሚያስፈልግ አስፈላጊ ነው ብዬ ያመንኩትን ነገር እንጂ ኤክስትራ ነገር ምናምን እንትን ስላለ አይደረግ እና በጣም ጠብቄ ነው እንትን የምላቸው። ማየት ያለባቸውን ነገር እያዩ ግልጽ እያወራን ይሄ ድብብቅ ምናምን የለም። የሰማሁት ኢቭን ትምህርት ቤት የሰማሁት ነገር ካለ ቁጭ አድርጌ ወይ ዳውንሎድ አድርጌ አሁን ያለው ነገር ደስ ስለማይል ትልልቆች በተለይ ያው እና ዳውንሎድ አድርጌ ምናምን ወይ በፎቶ ምናምን ይሄን ነገር ታውቃላችሁ ምንድነው ይሄ ነገር ምናምን እያልኩ ጠይቃለሁ። እና እነሱም አይደብቁም፣ ግልጽ ነው የምናወራው። ትምህርት ቤትም አንድ ቀን ማለት መጥፎ ይገርማቸዋል ሁሉ ማለት ነው ከልጅነት እየተማሩበት ነው። አንድ ቀን በመጥፎ ነገር ተወቅሰው አያውቁም። ተጠርቼም እንትን ብለውም አያውቁም። እኔ የገረመኝ የእናንተ ትውውቅ ያው 98 አካባቢ አይደለም የሚጀምረው 20 ዓመት ኦልሞስት ትዳር ትውውቅ አንድ ላይ እና ከአኒቨርሰሪያችሁ ጋር ራሱ አንድ ላይ የገጠመላችሁ ይመስለኛል። እና በደንብ ሳሳምርላችሁ በጣም መልካም የትዳር ዘመን ይሁንላችሁ። ልጆቻችሁን እግዚአብሔር ያሳድግላችሁ፣ የልጅ ልጅ ያሳያችሁ። በጣም ደስ የምትባል ሚስት ናችሁ። ባይዘዌ ያደጋችሁበት አካባቢም እንደዚህ አይነት ህይወት እንድትኖሩ ያስገድዳል። የሐረር ሰው እንደዚህ ነው፣ ግልጽ ነው፣ ደስተኛ ነው፣ ፊት ለፊት ነው የሚናገረው። ይሄ ነገር መደበቅ ማሳደር ከጀርባ ያሉ ነገሮች ይመስለኛል በጣም ከባድና ህይወትን ቀለል የምናደርገው ራሳችንን ትልቁ ነገር ደግሞ ያልነገርኩሽ እስከ መጨረሻው ተዋዶ መቆየት አይደለም ትልቁ ነገር ሚስጥር ትዳር ላይ በየቀኑ ሚስትሽ መናፈቅ መውደድ ፍቅር በየቀኑ መውደቅ ማለት ነው። ተሻለ ኮሚትመንት ለረጅም ጊዜ አብረን ይኖራል። በቃ አንዴ ወድጃታለሁ ቢልህ መቆየት አይደለም። ዛሬው ምን በየቀኑ የምታምረኝ ሚስት የሚገርምሽ በየቀኑ በቃ ይኸው መናገር ይችላል። ያ ሲጨመርበት ፍሌቨር ይኖራል ትዳር። ይሄ ስለ ባልሽ አንቺ ደግሞ ይሄው እሱ እንግዲህ ስለሚስቱ በጣም ደጋግሞ ነው የሚያወራው ደስ እያለው። ባልሽ እንዴት ነው የምትገልጪው? በዚህ አጋጣሚ ፍቅርሽንም ግለጭልኝ። በጣም ነው የምወደው። ከምንም በላይ በቃ ስሜቴን ይጠብቅልኛል፣ ፍሪደሜን ይጠብቅልኛል። እኔ የሆነ ለመሰበር ወይ ወደኋላ ለማለት እንኳን ብፈልግ እሱ አይፈልግም እና የእሱ ብርታት እኔን ያበረታኛል። አሁን 5 ልጅ ቤት ውስጥ ቁጭ አድርጎ መውጣት ምናምን ከባድ ነው፣ ግን እሱ ቤት እንድውል አይፈልግም። በቃ ውጪ ጓደኞች አሉሽ? ብዙ ጓደኞች አሉ። ስራ እንኳን ባይኖረኝ ውጪ ማኪያቶ ጠጥተሽ ተመለሽ ወክ አድርገሽ ጠጪ ምናምን ይለኛል። እና ስናጫነጭበት ራሱ አንዳንዴ ዛሬ ወክ አላደረግሽም እንዴ ማኪያቶ አልጠጣሽም ድጋምትሽ ሂጂ ጠጥተሽ ይለኛል። እና በጣም ፍሪደሜን ስሜቴን ስለሚጠብቅልኝ በጣም አመሰግናለሁ። እና ከምንም በላይ ያው ጓደኛም አባትም ምንም ሁሉም ነገር ነው። ይሄ በቃ በሁሉም ኤጅ መሆን የሚችል ሰው ስለሆነ ለዛ አመሰግናለሁ። ስታየት አሁን 5 ወለደች ትመስላለች። በፍጹም አትመስልም። አሁን መኪና እንዳያሻት ነው በቃ እውነት ነው። ሴትም እንዳያሻት በደንብ አድርገን ያስካል። ተመስገን ትቆይልኝ ትንሽ። በጣም ደስ የምትሉ ባልና ሚስት ናቸው። እውነት ስለ ሚስትህ እንደው መጨረሻ ላይ ደጋግመህ ብለኸዋል እንዳልከው ነው። እውነትም ይችን የመሰለች ልጅ መዋል ማሳደር አልነበረብህም። ትክክለኛ ውሳኔ ነው የወሰንከው። ለሚስ ኢትዮጵያ የምትወዳደር ቶሎ ነው ያስካትና ጥሩ ውሳኔ ነው የወሰንከው። እሷም ለባሉ ያላትን ፍቅር ገልጻለች። ሚስትህን መጨረሻ ላይ የምትላት የምታመሰግናት ካለ መጨረሻ ላይ ከምንም በላይ የኔ ስለሆነች እኔ ፈጣሪን አመሰግናለሁ። ከስንት ሰው ነው አርገ ያመጣው ስንት ነገር አይቼ ታውቃለች። ያው ብዙ ሚዲያ ላይ የማይነገር ብዙ ነገር አለ እና ብዙ ነገር አልፈናል። ከቤተሰቡ ጋር በመቀላቀል ደስተኛ ነኝ። እሷን ብቻ አይደለም ብለሽ ክብሩ አለኝ በቃ ለቤተሰብ በአጠቃላይ ለእናትም ለአባቷ። እና ግን አንድ ቀን ተጣልተን ሄዳ እነሱ ቤት አድራ አታውቅም። እኔም እንደዛ አድርጌ አላውቅም። አንድ ከተማ በጣም ለትዳር ያላት እንትን ሲሪየስ አበዛውንስ ምናምን ስላት አይ
እዚህ ቤት ያለው አይነቱ ይለያል እንጂ ሌላም ቤት አለ አይነቱ ነው የሚለያየው። ስለዚህ ትዳር ደግሞ ቀልድ አይደለም። የሱም እናት እንደዛ ናቸውና ኢቭን አሁን እነሱ ፋሚሊዎች በጣም ብዙ ናቸው። እኛ 3 ነን እና የሱ እህቶች ወንድሞች ምናምን የኛ እህት ነሽ የሱ ሚስት ነሽ ምናምን ነው የሚሉኝ። በጣም እንትን ነን ክሎዝ ነን። በቃ እንዴ ልበልሽ እህቶቼ ማለት ናቸው። እንደ ባለ ቤተሰብ ምናምን አይደሉም። እናቱም ምኑም ሁሉም ደስ ትላላችሁ። እንግዲህ ረጅም እድሜና ጤና ይስጣችሁ። ስለመጣችሁ ይሄንን የመሰለ ጊዜ ስለሰጣችሁ በጣም እናመሰግናለን። ቅዳሜ ከሰዓት እንግዲህ በባለትዳሮች ሰዓት ከሰላምና ከደጀን ጋር ያደረግነው ቆይታ ይሄንን ይመስላል። ወደ ሌሎች ዝግጅቶች አለፍን። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።